አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ሰላማችሁ ያብዛልኝ። ስራ፣ ጤና ሁሉም ሰላም ነው። ከሙቀታችሁም ከኔ ጋር አልሐምዱሊላህ። እዛ ግን ቅዝቃዜ ይመስላል። ሀገራችን እንዲህ ነው። አሁን ግን ሙቀት እንዲህ ነው አልላችሁም። አልሐምዱሊላህ ረብል ዓለሚን ሆነም ቀረም ሀገር ናት። ሀገር ኢትዮጵያ አልሐምዱሊላህ ረብል ዓለሚን በበረካው በምን በሁሉም ነገር ያስደስተናል። ፍቅር አንድነት ይመልስልን፣ ሰላም ያምጣለት እንጂ ኢትዮጵያ ከማንም ሀገር ከየትም ሀገር ያው ያፉ ይባላል አይደል? ሁሉም ነገር እንትን ይላል። አልሐምዱሊላህ እናንተን ከልብ አመሰግናለሁ ውዶች፣ ውድ ቤተሰቦቼ ከልብ ነው የማመሰግነው። እኛ ያው ዝም ብለን ስልክ ይዘን አለ አይደለም በቃ ያው ዶላሩ የሚወሳቱ ምኑ እኛ ራሳችን እንትን ያለ ነገር ይመስላል። ግን ከቤተሰብ ከወንድም እህቶቻችን ከእናንተ ጋር አሁን ፌመስ ሆኑ ወንድም እህቶቻችን ትችላ በብዙ እንኳን ምስጋና ለመስጠት አንዳንዶቻቸው የሚከብደት በጣም ነው እንትን የሚለኝ እኔ እንዴት ሆነን ከነሱ ጋር በመጀመሪያ ያያችሁ እኛ ከኋላ ነው ዩቲዩብ የጀመረን እንጂ። እሺ ወደ ገደለት ነገር የነሱ ነገር ሁሉም አላህ ሂዳያ ይስጠው። ያው ዛሬ ጁማችን ነው። አላህ በሰላም አደረሰን። መልካም የደስታ የኢባዳ ጁማ ይሁንልን ይሁንላችሁ። በሳምንት በትንሹ ኢድ ያደረሰን አላህ አልሐምዱሊላህ ረብል ዓለሚን። በዛ በሳምንቱም እንኳን ጁማ በመሃል ስንት የታመመ ስንት የሞተ ወደ አኺራ ሄደ ብዙ አለ። እኛ በሰላም አደረሰን አልሐምዱሊላህ ረብል ዓለሚን። እናንተም አላህ ይጠብቃችሁ፣ ሀገራችሁ ያብቃችሁ። ሀገራችሁ መሬት ልጅ ያለሽ እህቴ አላህ በሰላም ከልጆችሽ፣ ባል ያለሽ እህቴ ከባልሽ ጋር በሰላም በፍቅር እናት አባቶቻችሁ ተደስቶ ቤተሰብ ተደስቶ እንደዛ ለመገናኘት እኔ ምኞቴ ሁሌም ለምን የኔ ስለተደሰትኩ ሌላውም ይሄ ደስታ ካገኘው ብዬ ሁሌ ነው ማስታውሳችሁ። ሁሌ ነው ደግሞ በዚህ ደስ የሚለኝ ነገር ባገኘሁ ነገር እናንተ ጋር ለማድረስ አሁን እንደዚህ ነው መንገድ ላይ እየሄድኩ ማለት ነው። እዚህ ቦታ ደስ ብሎኝ እስኪ የሀገራችን ነገር ማየት አለባቸው ደስ ይላቸዋል ብዬ አስቤ ነው ይሄ ነገር ወደ እናንተ እንትን ምለው። አላህ ይጠብቃችሁ። እኔም እስካሁን አልሐምዱሊላህ ረብል ዓለሚን መጥፎ ነገር እንዲህ ናት አንዳንድ ሰው ያው የቻናል ፌመስ ሆናለሁ አገር መጥፎ ነገር ሆነ ነገር አሁን በዚህኛ ብዙ ውሸት ነገር ያልሆነ ነገር ላውራበት በዚህ ቪዲዮ ብቻ ብዙ ነገር ሰራ ነበር። ለምን ምን እንትን አለኝ። ሁሉም ሰው በያዘው ነገር ነው እንትን ይላል እንጂ የዚህኛ ብቻ እደሰታለሁ የእሱ አግኝቼ አይደለም ወይ ብሎ የሆነም ያልሆነም ነገር ማደባበለቅ ጥሩ አይደለም እህቶቼ። እስኪ አንዳንዴም ያው ጥያቄ ነገርም እስኪ እንጠያየቅ። የተሳሳትኩት ነገር ካለ አርሙን፣ እንተራረም ራስ በራሳችን። ሁሌም ያው ቀልዱ ፕራንኩ ምናምን የዛ ያው የሰውን ቪዲዮ ነው የሰውን ፈቶ ነው እንደዛ አላህ ይቅር ይበለን። እኛ በኒቃባችን ሆነን የሌላ ሰው ፈቶ ያልተፈቀደ ነገር አላህ ይቅር ይበለን። ብዙ ነገር ነው። እኛ ይሄን ማውራት ማን ፈቀደልን? ስደት መሄድ ማን ፈቀደለት? አላህ ያው ይቅር ባይ ነው፣ ይቅር ይበለን። እሺ ጥያቄና መልስ እስኪ አንዳንዴ እንትን ነገር በምን ይታወቃል? አንደኛ ትዕዛዝ ደረቅ ጥያቄ ይለናል። አንደኛ ድዋ ጸሎት ምንድነው ይለናል። ቀደም ብላችሁ ኮመንት ቀድማችሁ ከጻፋችሁ ድዋ ጸሎት ምንድነው? አንዳንድ ሰው አሁን በምንም ይሁን አሁን ያው ድዋና ጾም ጸሎት ምንድነው? አሁን ብዙ ሰው አሁን ጸሎት አድርግልኝ ይልሻል። አሁን የምትወድሽ እህትሽ ድዋ አድርግልኝ በጸሎታችሁ አስታውሱ። እኔ አሁን ያው ሰው ትንሽ ነው ምን አይባልም። ማንም ሰው አሁን አንዳንድ ሰዎችም ትንሽ ድዋ እኔ ትንሽ ነኝ ድዋ አልችልበትም። ሰግደሽ የፈጣሪውን ፈርቶ የፈጣሪውን ድዋ ሳያደርግ የፈጣሪውን ሳይለምን አላህ ሱብሓነሁ ወተዓላ ከፈጠረው በኋላ ብዙ ነገር አለ አይደለም። ወደሱ ይቅርታ ማይጠይቅ ድዋ ማያደርግ ምን አይነት ሰው እንኳን ስደት ሄደ ተውና ስደት ነው በብዙ ቦታ እኔ እንደዚህ ጸሎት እንደዛ ነው እንትንም አይነት ሰው ብዙ ሰው አለ። እሺ ድዋና ጸሎት ምንድነው? አምልኮት ኢባዳ ነው። እኔ ጋር አምልኮትና ኢባዳ ብዬዋለሁ። ጸሎት ድዋና ጸሎት ምን ይባላል? ምን ማለት ነው? አንድ ሰው አሁን ድዋ አድርግልኝ ጸሎት የማናችን እንላለን። አሁን
ሰው የተቸገረ ታሞበት በብዙ ነገር ምትወጂ ሰው መንገድ ላይ የሚሆን የሆነ ሀጃ ቢኖርበት ድዋ አድርግልኝ እንደዛ ነገር። አሁን በስደት ያላችሁ ስንቶቻችሁ ወደዛ እንትን ስትሉ ድዋ አድርጉልኝ ምናምን ትልሽ ሰው አለ አይደለም። ድዋና ጸሎት ማለት አምልኮት ኢባዳ ነው። ድዋ አድርግልኝ በኢባዳህ ያው መበርታት ምን አለ። ሁለተኛ አንደኛ ነው ያው አምልኮትና ኢባዳ ያልኳችሁ። ሁለተኛ በውስጥ የሚቋጠሩ በምላስ የሚናገሩ በሰውነት የሚተገበሩ አላህ በመታዘዝ የሚጨምሩ አላህ በማመጽ የሚቀንሱ ምንድን ነው? አሁን ይሄ እንኳን ባለፈ አንድ እህቴ ላይቭ ላይ ሆነሽ ይሄ ጥያቄ በጣም የሚመች ነገር ነው ብላኝ ነበር። ላይቭ ላይ ሆነኝማ በቃ በወሬ በምን ስፋን አለ። ያው አንዳንድ ያለ አይደለም ረጋ ብላችሁ ቪዲዮ እንትን የምትሉበት ሰዓት ካለ በሱ ነው እንትን የምትሉ እንጂ ብዙ ሰው እንደዛ ያለኝ ነበር። አኪድ ያው በዛኛም እንትን እንዳለው ትዝ ካለኝ በውስጥ የሚቋጠር በምላስ የሚናገር በሰውነት የሚተገበር አላህ በመታዘዝ የሚጨመር አላህ በማጸን በማመጥ የሚቀንስ ምንድን ነው? ቀድማችሁን ኮመንት ካስቀመጣችሁ ብዬ ነው ዝም እምላችሁ። ለምን እኔ የተሳሳትኩት የእናንተን ኮመንት አይቼ የሚስተካከል ነገር ሊሆን ይችላል። ኢማን እምነት ነው። በምላሳችን አሁን ያው ጥሩ ነገር እና መጥፎ ነገር በተግባር ማሳየት፣ በውሸት ማውራት፣ የሌለ ነገር በቃ በማመጽ አሁን በቃ አለ አይደለም። አንዳንድ ሰው የራስ ጉዳይ ነው የፈጣሪውን ፈርቶ ምንም እንትን የሌለበት ሆኖ ሊቀንስ ይችላል። በቃ ኢማን የዲንሽ ነገር ጠንከር ብለሽ እንትን ማቲ ነገር ከሆነ መልሱ ኢማን እምነትሽ በኢማንሽ ጠንከር ካልሽ እምነትሽ ምን ሆኖ አስተካክለሽ በእምነትሽ ጠንካራ ከሆንሽ ነው ያው በሚቀነስና ያው ጠንካራ ከሆንሽ እንደማይቀነስብሽ ጠንከር ብለሽ ፈጣሪሽን ባስቀመጠልሽ ነገር እንትን ትያለሽ። አላህ ባስቀመጠልን ነገር ተከልከሉ ካለን ነገር ተከልክለን በፈቀደልን ነገር ያው በፈቀደልን ነገር አድርገን ምንኖር አላህ ያድርገን። ሰላማችሁ ያብዛልኝ። ያው ሀገራችን እንደዛ በሚያምር እንትን አልሐምዱሊላህ በጣም ደስ የሚላችሁ ነገር ነው። እዚህ ጋር ገብታችሁ አየሩ ምናምን እንዴት ያስደስታል። እኔ እንደዛ ያሆን በቃ እንደዚህ ነገር ነው በጣም ብድም ያደርግ ነበር። ሱብሃንአላህ አልሐምዱሊላህ። ይሄ እንኳን አሁን ከተማ ሆኖ ምን አላችሁ ብዙ የተሻሻለ ቦታ ብዙ አቤት አሁን አንድነት ባርክ ወደዛ ብሄድ ምናምን ብቻ ያው እንደዚህ አንድ እህቴ ከመጣችሁ በኋላ ያው ወደዛ ሌላ ቦታ ነው ትሄዳላችሁ። ወደዚህ አታስቡ አኪድ። እሺ ሶስተኛ አላህ ሱብሃነሁ ወተዓላ ካዘዛቸው የኢባዳ አይነቶች ውስጥ ቢያንስ አራቱን ጥቀሱ ይለናል። እስኪ ቀድመሽ ጭው ታደርጊያለሽ። ተረጋግቼ አንዳችሁ እንትን የምትሉኝ ከሆነ ብዬ ነው የምጠብቃችሁ። አላህ ሱብሃነሁ ወተዓላ ካዘዛቸው የኢማን አይነቶች ውስጥ ቢያንስ አራት ጥቀስ። ከቻልሽ አንድ ሁለት ምስል ካስቀመሽ የኔውን ከተሳሰትኩ ያንቺውን ሊሆን ይችላል። በፊት እንትና ኑራና አንድ ማን ነበረች ቶሎ ብሎ ቀድሞ ይጽፉ ነበር። እኔ እንደዚህ ጥያቄ እንትን እያልኩ ሰላማችሁ ያብዛልኝ። እሺ ኢስላም፣ ኢማን፣ ኢህሳን፣ ድዋ፣ መፍራት፣ መከጀል፣ መመካት፣ ኸይርን ስራዎች መከጀል፣ ጥፍጥና አጥፍቶ መፍራት። እናንተ ሁለቱም ሶስትም እንደዚህ ከጻፋችሁ እሺ የሶስተኛ ገባችሁ። የሶስተኛ መልሱ ማስቀመጣችሁ ነገ እናንተ እንደዚህ ቀስ ብላችሁ እኔ የተሳሳትኩ ነገር እናንተ ብትሞሉ ያስተታችን ይስተካከላል ማለት ነው። አንድ ሰው አሁን
ምና እኛም የሰራን ነገር ከሆነ አንዳንዴ ልንሳሳት እንችላለን አይደል? አንድ እህታችን አስተካክላ እንትን ስትል በዛ ነገር እንትን ማለት ያው የኢባዳም ነው የጁማም ያው መጠያየቅም ነው። ጁማ ኸይር ነገር ሰርቶ ደግሞ የጁማ በጠዋት ተነስታችሁ ያው ማዳም ሳትነሳ ሱረቱን ካፍ ቀርታችሁ ምን ብላችሁ ያው ወታችሁ በጀማ መስጊድ ምናምን ሴት ልጅ ቤትም ነው የተፈቀዳል ላት ቤትም ላይ ሰግዳችሁ የጁማ ሱናዎቹ ቤታችሁ ታጥባችሁ ቶሎ ብላችሁ ጁማ የሆነ እነሱ እንትን ይላሉ። በቃ በሌሊት ዛሬ ጁማ አይደለም ብቻ መስጊድ ማሄድ ነው አኪድ ማሄድ መስጊድ ሂደሽ ሀዲስ ትሰማለሽ ብዙ ነገር ግን ቤትም ላይ በቃ ሱናዎቹ በቃ ጥፍርሽም ሆነ ምንም ሆነ ሻውር ወስደሽ ያለሽ አዲስ ልብስ ገዝተሽ ሳይሆን ያለው በአዲሱ የሌለው ባለው ነገር አጥበሽ ንጹህ አድርገሽ ሰግደሽ በሰዓቱ እስከዛ ድረስ በቃ ጁማዬ ነው ብለሽ እንትን ካልሽ መስጊድ ከሄደ ሰው ያው ሴት ልጅ ቤት እንትን እንዳላት በእንደዛ ነገር ነው። ጁማ ቀን እንደዚህ በኸይር ነገር አላህ ያገናኘን። ሶስተኛ በትክክል አስቀመጣችሁ አላህ ሱብሓነሁ ወተዓላ ካዘዛቸው የኢባዳ አይነቶች ውስጥ ቢያንስ አራቱ ጥቀስ። አንደኛ ኢስላም፣ ሁለተኛ ኢማን፣ ሶስተኛ ኢኽሳን፣ ሶስተኛ ድዋ መፍራት፣ አምስተኛ መከጀል መመካት፣ ኸይርን ስራዎች መከጀል መፍራት። ይሄ ነገር ሞልታችሁ ካስቀመጣችሁ ማሻላ 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 ጀግና ናችሁ እናንተ። ማንም እንትን አይላችሁ። ግን ያው በዛኛ ምንም ከተሳሰትኩ እናንተ ያስቀመጣችሁ ኮመንት አይቼ ነው ማስተካከለው። እሺ ውዶች አብሽሩልኝ፣ ለኸይር ነው። አሁን የሶስተኛ አይደል እንትን ያልኳችሁ። አራተኛ አንድ ባሪያ አጥፍቶ የሚመለሰው የሚጸጸተው ተውበት ንስሐ የሚያደርገው ወደ ማን ነው? ሳልነግራችሁ ይሄ ታስቀምጣላችሁ። በቃ ቦታውን ኢትዮጵያ እዛ ሰፈር አየር ጤና ልበላችሁ የት ይሆናል እንደዛ አይታችሁ ደግሞ በዛም በመሀል ጥያቄ እንትን ስታስቀምጡ እዚህ ቦታ የሚመች ቦታ የቱ ጋር ነበር የገባሽበት ከነበርሽ በዛ ያሳለፍሽ እስኪ እዛ ጋር ቁጭ ብለሽ ከፍሬንድሽ ጋር ሆነሽ እዛ ጋር አየሩ ከኋላ አለ ብዙ የምታይ ቦታ እዚህ ጋር ወንዶች የተቀመጡበት እኔም እዛ ቀንማ ከዛ እንትን አሳልፌ ነበር ምትይም ካለሽ አንቺም ደቅ አድርገሽ አስቀምጪ። እሺ አራተኛ ምን አላችሁ? አንድ ባሪያ አጥፍቶ የሚመለሰው የሚጸጸተው ተውበት ንስሐ የሚያደርገው ወደ ማን ነው? ወደ አላህ ሱብሓነሁ ወተዓላ ብቻ ነው። ሰማሽኝ? በትክክል ተረጃሽኝ? እኔ ይሄኛው ትክክል ካልሆንክ መልሱ አስተካክለሽ ብታስቀምጪ አንቺና አንቺ ብቻ ነሽ እህቴ። የመጀመሪያ ወይም እሳሳተ እንደዚህ አልነበረም ምን እንችላለን አይደል? ነገር ግን አንቺን ባወቅሽኝ ነገር ማናችንም ይሄማ ማናችንም እንትን እንላለን። ሌሎቹ ነው ቀድማችሁ ካስቀመጣችሁ ላለው ይሄማ ማናችንም አንድ ሰው አጥፍቶ አንድ ባሪያ አጥፍቶ የሚመለሰው የሚጸጸተው ተውበት ንስሐ የሚያደርገው ወደ ማን ነው? ይሄ መልሱን ባልነግራችሁም እናንተም ሌላ መልስ ብታመጡልኝም አልቀበላችሁም። በዚህኛ ነገር አልቀበላችሁም። ተሳሰትኩም አልልም። እኔ ተሳስቼ አላህ ሱብሓነሁ ወተዓላ ፈጥሮኛል። ባጠፋሁት ነገር የእህቴ ለምናለው ወይስ የወንድሜ ወይስ የጓደኛዬ? ቅድም የመጀመሪያም ይሄ የዱዓ ኢባዳ መጀመሪያም ብያችሁ ነው። ሰው የተሳሰተ ሰው ወደ አላህ ነው እንጂ ወዴትም ፈጣሪውን አጥፍቶ ነበር ይቅርታ የሚጠይቀው። አንድ ባሪያ አጥፍቶ የሚመለሰው የሚጸጸተው ተውበት ንስሐ የሚያደርገው ወደ ማን ነው? ወደ አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። የአራተኛው ነው ይሄ። እንኳን መልሱም እናንተ እንደዚህ አድርጉ እንደዚህ አልልም። አምስተኛ በደርሱ መሰረት ከአላህ ሌላን አካል የሚጠራ ሰው ምርመራው ሂሳቡ እማን ዘንድ ነው? ይሄ
ይሄ ትንሽ ቀድመሽ ብታስቀምጡ እንጂ አልነግራችሁ። በቃ አምስተኛ እስኪ ቀድመሽ አስቀምጠሽ የሆነ እንትን ስትይ ነው እንጂ ከዛ በኋላ መልሼ የምትናለሽ። አንድ ሰው ተውበቱ እንደዛ እንትን ባደረገው ሰዓት የማን እንትን ነው? በአምስተኛ ነው ይሄ እንትን ምላችሁ በደርሱ መሰረት ከአላህ ሌላን አካል የሚጠራ ሰው ምርመራው ሂሳቡ ማን ዘንድ ነው? አስቀምጡልኝ። የአምስተኛ እንደው ትንሽ የለም። ዝም አላችሁኝ። ኧረ ተው። የአራተኛ ግን አንድ ሰው እንትን አላለም ሆነ። የአምስተኛ ዝም አላችሁኝ። ኧረ በህግ ወይስ ኢትዮጵያ ናፈቃችሁ? እሱ ነው ጡጡጡጥ የምትሉ እሱ ነው የምታዩ። በደርሱ መሰረት ደርሱ ከላይ ጀምራችሁ ከአንድ እስከ 4 ድረስ አሁን አምስተኛ ነው። አያችሁ በደርሱ መጀመሪያ ያስቀመጡን መልስ ካያችሁ ከመለሳችሁ በደርሱ መሰረት ከአላህ ሌላን አካል የሚጠራ ሰው ምርመራው ሂሳቡ ማን ዘንድ ነው? ማን ዘንድ ነው? ወዴት ነው? አላህ ሱብሓነሁ ወተዓላ ወዴት ብለን ነው እኛ የምንጠራ? ማን ነው ችግራችን ይሁን ደስታችን ይሁን የማን ነው ውስጣችን ሰው ይላል ያፈቀረው የልጁ የእናቱ የአባቱ ሆነም ቀረም ምንም ነገር ቢሆን መልሱ አላህ ሱብሓነሁ ወተዓላ ዘንድ ነው። ወደ አላህ ነው እንጂ በደርሱ መሰረት ከአላህ ሌላ አካል የሚጠራ ሰው አያችሁ። አላህ ትተሻሁን የፈጠረሽ ፈጣሪሽን ማንሽም በፈጣሪ አምነሽ ገብተሽ ምትወጪ ከሆነ ፈጣሪ እንደፈጠረሽ ምታቂ ከሆነ የቸገረሽ ነገር ቢመጣ ወደ አላህ እንጂ ማን ዘንድ ነው የምትጓዥ? አላህ ሱብሓነሁ ወተዓላ ወደ አላህ። በዛም ያው ቀድመችሁ የምታስቀምጡ ሊኖር ይችላል። እሺ መልስ አላህ ሱብሓነሁ ወተዓላ ዘንድ ብቻ ነው። እሺ የአምስተኛ ማለት ነው። 6 አላህ ሱብሓነሁ ወተዓላ አሁን እንትን ያልኳችሁ አላህ ዘንድ ያልኳችሁ አምስተኛ ነው። ከኋላ የምትገቡ ያው የታችኛው አይታ የላይኛው እንትን ስትል ድረስ አንድ ሰው ካመለጠው እንትን ይላል። 6ኛ አላህ ሱብሓነሁ ወተዓላ መስጊዶችም በጠቅላላ የአላህ ብቻ ናቸው። በውስጣቸውም ከአላህ ጋር አንድንም አትገዙ ይላል። በዚህ ጋር አሁን ዳሽ ሙላ ምንም ሳይሆን እውነት ሐሰት። እስኪ እኔ እንትን ስላችሁ ቀድሞ የጻፋለ ጽፋለች እንጂ አልጻፈች። 6ኛ አላህ ሱብሓነሁ ወተዓላ እውነት ሐሰት ነው እህቶቼ። ወአነ ረሱላላህ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ መስጂዶችም በጠቅላላ የአላህ ብቻ ናቸው። በውስጣቸው ከአላህ ጋር አንድንም አትገዙ ይላል። እውነት ሐሰት ጠቅ አድርገኝ። ያው በመስጊድ እንትን ብለሽ ያው ስራ አንዳንዴ ወይም በጆሮአችሁ አሰሙ የስራውን የምን ምንል ከሆነ ነው እንጂ ይሄ ያክል እንትን አይልም። እውነት ነው። አላስቀመጣችሁ እየጠበቅኳችሁ ነው። ከታች ጻፋችሁ አለ ይሁን እዚህ ጋር አይታየኝም። በአንድ ስልኬ እንትን ምን ስለሆነ አይታየኝም። እውነት በሉት። እኔ እውነት አልኩት። በሉት ስላችሁ ከተማመናችሁበት
አላህ ካዘዛቸው አምልኮች ሰባተኛ ነው። አሁን የነገርኳችሁ ሰባተኛ ነው አይደል? አላህ ካዘዛቸው አምልኮች አንዱንም ቅንጣትንም ቢሆን ከአላህ ውጪ ላላላ ይሄ አይደለም። ስድስተኛ ነው። አሁን እውነት በሉት ያልኳችሁ አላህ ሱብሓነሁ ወተዓላ መስጊዶች በጠቅላላ የአላህ ብቻ ናቸው። በውስጣቸውም ከአላህ ጋር አንድም አትገዙ ይላል። እውነት ነው። እስኪ እናንተም ይሄኛውም ያው የምትሉ ነገር እናንተ መሰማለሁ ውዶቼ። አሁን ሰባተኛ ነን። ለሰባተኛ መልስ እስኪ ቀድማችሁን ካስቀመጣችሁ አላህ ካዘዛቸው አምልኮች አንዱም ቅንጣትንም ቢሆን ከአላህ ውጪ ሌላ አካል ያውላት የሰጠ ሰው እሱ በአላህ ላይ የሚያጋራ አጋራ ከሃዲ ካፊር ነው አሉ ሸይኽ። እስኪ እዚህ ጋር ቀድማችሁ እናንተ አላህ ካዘዛቸው አምልኮች አንዷንም ቅንጣትንም ቢሆን ከአላህ ውጪ ሌላ አካል ያወላት የሰጠ ሰው እሱ በአላህ ላይ የሚያጋራ አጋሪ ከሃዲ ካፊር ነው አሉ ሸይኽ። መልሱ እስኪ አስቀመጣችሁ እንጂ አላስቀመጣችሁ። ማናችሁ? የለም አላስቀመጣችሁ። ሰላማችሁ ያብዛልኝ። እኔ እውነት አልኩት ሰባተኛ። እስኪ እናንተ የዚህም አዛኝ ብለዋል። ለማንኛውም ያው እውነት ብያለሁ። እናንተም እስኪ የምትመልሱበት እንትን ይሄ ያክል እንትን ትላላችሁ። ሀገራችንም እንደዚህ በሚያምር ቦታ እያያችሁ እዚህ ቦታ የምታውቂው ከሆንሽ እስኪ ንገሪኝ። ቦታውን በመሃል ቦታውን ገብታችሁ እዛ ጋር ሰፈራችሁ የሆነ እህቶች ጻፉልኝ። ይሄ ቦታማ የኔ እንትን ነው ምናምንሽ ምናምን የምትይ ትኖራለሽ። አየር ጤና ከታች ሆናችሁ ከላይ ሆናችሁ ገባ ብላችሁ ከዛ ያለፋችሁ ንገሩኝ ለማለት ነው። አንድ ባሪያ ያው ጥያቄም ያለው አይደለም። እያንዳንዳችን መተራረሙ ጥሩ ነው። ንገሩኝ እና የተሳሳትኩ ነገር ኮመንቱ ላይ አስቀምጡልኝ። አንድ ባሪያ አጥፍቶ የሚመለሰው የሚጸጸተው ተውበት ንስሐ የሚያደርገው ወደ ማን ነው? ወደ አላህ ሱብሓነሁ ወተዓላ ብቻና ብቻ። ያው ከኋላ የገባችሁ ነው ፉን ስትሉ ነው ገና ወደ ላይ ሁኜ እንትን ምላችሁ። ቅድም ነው አምስተኛና አራተኛ እንትን ያልኳችሁ ነበር። ግን ያው በመጀመሪያ ማንም ሰው አይመጣም፣ ምን እንደሆነ አላውቅም። እሺ አምስተኛ ያው የመጀመሪያ ያላችሁ ሰምታችኋል። ሌሎቹ አሁን የመጡ በደርሱ መሰረት ከአላህ ሌላ አካል የሚጠራ ሰው ምርመራው ሂሳቡ ማን ዘንድ ነው? አሁን ይሄ ሞተሩ እያየሽው በቃ አንቺ ምንም ጥያቄው ምንም ተውሽው። በቃ ቀልብሽ በሞተር ነው። በቃ ልጁ አየችው። በቃ እኔ ምን ላድርግ? በቃ በደርሱ መሰረት ከአላህ ሌላ አካል የሚጠራ ሰው ምርመራው ሂሳቡ ማን ዘንድ ነው? አላህ ሱብሓነሁ ወተዓላ ዘንድ ነው። ያው ቅድም እንትን ያልኳችሁ ቀድማችሁ ያው መልሱ ታስቀምጣላችሁ ማለት ነው። ሌላውን ያው በሌላ እንደሆነ። ስድስተኛ አላህ ሱብሓነሁ ወተዓላ እውነት ያልኩሽ እንትና የአምስተኛ ነው። አላህ ሱብሓነሁ ወተዓላ ማለት የአምስተኛ። እሺ ስድስት አላህ ሱብሓነሁ ወተዓላ መስጊዶች
በጠቅላላ የአላህ ብቻና ብቻ በውስጡ ከአላህ ጋር አንድንም አትገዙ ይላል። የአላህ ቤት ገብታችሁ አላህ ሱብሓነሁ ወተዓላ መስጊዶች በጠቅላላ የአላህ ብቻ ናቸው። በውስጣቸውም ከአላህ ጋር አንድንም አትገዙ ይላል። እውነት ሐሰት ይሄ ነገር የአላህ ቤት እውነትም ነው። ማንም ሰው አላህ ሱብሓነሁ ወተዓላ በቃ የዲናችሁ እንትን ብላችሁ ቀጥተኛ መንገድ አላህ ይምራል። መስጊድ እንትን ካላችሁ በኋላ አላህ ሱብሓነሁ ወተዓላ መስጊዶች በጠቅላላ የአላህ ብቻ ናቸው። በውስጣቸው ከአላህ ጋር አንድንም አትገዙ ይላል። እውነት ሐሰት መስጊድ ብለን ጥልጥል ብለን እንሄዳለን። እሺ ከዛ በኋላ ሌላውን ቀልብያውን ምኑስ ግን አደላምላችሁ ነገር ምን እንትን አልኩ እኔ እውነትም ነው። ያው ከገባሽ በኋላ ቁጭ ብለሽ ቁጥባ ምናምን ሲጀመር ድረስ ሌላ ነገር ይመጣብሻል። ግን ቶሎ ብለሽ ያው የመስጊድ ወታ ሱና ከሰገሽ በኋላ እንትንሽ ቁርአንሽ ሱረቱን ካፍ ከቤት ቀርተሽ ያው እኔ አልሐምዱሊላህ ቤት ነው ቀርቼ እንትን ምን ቢሆንም ያ ቁርአንሽ ከፍተሽ በቃ እሱም ደግመሽን ቅሪም ሌላም ሱራ ቅሪ በቃ ቁርአንሽ እንትን ስትይ ልብሽ ትንሽ እንትን ይላል። የኸይርም ነገር በቃ ሆነ። ያው ጁማ ነው ነይተን ካወጣን በኋላ ሌላውን ደግሞ ስልክሽ ድርግም አድርገሽ መዝጋት አለብሽ እንጂ ወስዋሱ በቃ በዛ ሰዓት የምታደርጊ ነገር በጣም ነው እንትን የሚል ነገር ሱብሃንአላህ። አሁን ስድስተኛ አላህ ሱብሃነሁ ወተዓላ መስጂዶችም በጠቅላላ የአላህ ብቻ መስጊዶች በጠቅላላ የአላህ ብቻ ናቸው። በውስጣቸውም ከአላህ ጋር አንድንም አትገዙ ይላል። ይሄኛ ማንሽም እውነት ነው የምትይ እኔም እውነት አልኩት። ለምን በቃ ብያችኋለሁ። ነይተሽ ከቤትሽ ወጥተሻል፣ ለብሰሻል፣ ጅማ ነው። ሌላውን ምንም ወደዛ የሚባል ነገር ስለምን አንዴ ንያችን ብያችኋለሁ። አንዴ እቤት ላይ መስገድ በቃ ሴት ልጅ ቤትን ተፈቀደላት። እኔ ብዙ ጊዜ ነው በቃ መስጊድ አሁን ሂደንም ያው እሱም ለምን አትሄጂም ብሎ ተከልክለናል ምናምን ሳይሆን የወንዶች ፊትና እንሆናለን። አኪድ በኒቃብሽ በቃ ያው ከየት እኔ አልደርስም አይደርሱብኝም። እዩን አሁን በቃ መርክም ሆነ ምንም ሆነ የለበሽው በቃ እንዲህ የወንዶች እንደዛ ፊትና ከሆነ እቤት ጥብቅ ብለሽ ወላ ሀዲስ ሰማ ወላ ያልሰማለው ምንም ሳቴ ጁማ እቤትም ብትሰግጂ ይሄ እሱ ነው የሚሻልሽ። አንድም አላህ ሱብሓነሁ ወተዓላ መስጊዶች በጠቅላላ የአላህ ብቻ ናቸው። በውስጣቸው ከአላህ ጋር አንድንም አትገዙ ይላል። እውነት ነው። ሆነም ቀረም ንያችን እንትን ብለን ከሄድን በኋላ ወደ አላህ ተመልሰን በአላህ ቤት መስጊድ ከገባን በኋላ ምንም ነገር ሊመጣብን ምንም ነገር በቃ ስልኩ ሙሉ በሙሉ ዘግተን ሱናሽ እንትን ካልሽ በኋላ ቁርአንሽ ከፍተሽ የጠገብሽ የምኑሽ ወሬ እንዲህ አይሆንምም የለምም። አሁን የምታዩት ነገርም በጣም ያስደስታችሁ ነገር ነው። ይሄ ነገር በቃ እኔ ወላሂ በቃ ባስደሰተኝ ነገር እኔ መስጊድ ገብቼ በጣም ያስደሰተኝ ነገር ቀጥታ ምንሽ በቃ ያ ስልክ ዳው ዘግተሽ እንደምትገቢ ገና ከመጀመሪያም የመስጊድ እንትኖቹ ብዙ ካዳሞች ምናምን በጣም ነው እንትን የሚሉ ቶሎ ብላችሁ ስልካችሁ ሳይለንስ ስልካችሁ ዝጉ ምናምን። አሁን የሱ ነገር ጁማ ነው። የጁማ ብለን ገና ከቤት ነይተን ይሄን ንያችን ገና እንትን ካልን በኋላ ማበላሸት የለብንም። ሂደን በጨዋታ በምን ወይ እንደውዬ እንትን እንዳለው የለም። አሁን ስድስተኛ ለዛ ነው እኔ ደጋግሜ እንትን ያልኳችሁ። ማንም ሰው ይሄ ያደርጋል ምናምን ብዬ አይደለም። ቢሆንም አላህ ሱብሓነሁ ወተዓላ መስጊዶች በጠቅላላ የአላህ ብቻ ናቸው። በውስጣቸው ከአላህ ጋር አንድንም አትገዙ ይላል። እውነት ነው። በቃ ሌላ ማጋራት መገዛት ምናምን በቃ ወደ አላህ ብቻ በቃ ተመልሰን ሀጃ ይኖርብሻል ብያችኋለሁ። አሁን በሰገድንበት በጾምንበት በስደት ያሉ ወንድም እህቶቻችን ሌላው እኛ ቢመቸን
እኛ ህመምተኛ ባንሆን አላህ ሱብሓነሁ ወተዓላ ብዙ የቸገረው አለ። ብዙ ሆስፒታል አሁን አንዴ ገብታችሁ እንትን ስትሉ ምን በቃ በዚህ በአላህ ቤት መስጊድ ገብታችሁ የፈጣሪ ወደ ፈጣሪያችሁ ተመልሳችሁ ሌላ የምታጋሩ ሌላ የምታስታውሱ ምንም ሳይሆን ወደ እሱ ተመልሰን የወጣንበት አላማ በቃ በመስጊዱ አገኛለሁ። በቃ ጅማ ነው ዛሬ በቃ ዱዓ አድርጌ ከወንድም እህቶቻችን ጋር እንደዛ ከኡስታዝ ሀዲስ ሰምቼ በቃ ጥሩ ነገር ብለን በወጣንበት ሌላ ነገር እንትን ማለት የለብንምም። አሁንም ያው ማንም ሰው አልሐምዱሊላህ በጣም ደስ የሚል ነገር ነው። ሰላማችሁ ያብዛልኝ። እዚህም ቦታ ያው ያላችሁ የገባችሁ ካላችሁ አጋሩኝ። ያው በኮመንትም እዛ ቦታ እኔ ሰፈር ነው ሮጥ ብዬ እዛ ሂጄ ቁጭ ብዬ ጠብቅሻለሁ ስትመጪ፣ ወይ ምንም ተቀብዬ ኤርፖርት ከሄድኩ እዛ ጋር ነሽ እዛ ዘይነብ በስልክሽ እንትን ያልሽ የነበር እዛ ጋር አየር ጤና በዛ በመሀሉ ነበርኩ ብለሽ እንትን የምትይ ከሆነ እያያለሽ በኮመንት ጽቅ አድርጊውና እኔ ይዤሽ እሄዳለሁ። ኤርፖርት ስትመጪ በመጀመሪያ እንትን ብዬሽ እሺ። ሰባተኛ አላህ ካዘዛቸው አምልኮች አንዱንም ቅንጣትንም ቢሆን ከአላህ ውጪ ሌላ አካል ያወላት የሰጠ ሰው እሱ በአላህ ላይ የሚያጋራ አጋሪ ከሃዲ ካፊር ነው አሉ ሼህ። ቅድም ያው እንትን ብያችሁ ነበር። ከላይም አሁን የገቡ እህቶቻችን ነው ገና ወደ ላይ ወጥቼ እንትን ያልኩ እውነት ነው። የቅድም የሰማችሁ ያው ቀድማችሁ አስቀምጣችሁ ማለት ነው። እሺ ስምንተኛ ለፍራቻ ማስረጃው ፍራቻ አንድ አላህ ብቻ እንደሚገባው ማስረጃ የጌታችን የአላህ ሱብሓነሁ ወተዓላ ቃል ንግግር ነው። ይሄ ቅድም እንትን አልኳችሁ አይደል? አዎ ወደ በሰባት ነው እንትን ብዬ እህቶቼ ገና እንትን ሲሉ ከ5 እና ከ4 የጀመርኩላቸው ያው መጀመሪያ አልገቡም። መጀመሪያ ማንም ሰው ሳይገባ ነው እንትን ያልኩት የነበረ። ለዛ ነው አሁን ሌላ ሰውም ለምን ያመልጠዋል ሰምቶ መጀመሪያም የሰማችሁ እናንተም መልሱ እንትን ትላላችሁ ብዬ ነው። ስምንተኛ ለፍራቻ ማስረጃ ፍራቻ አንድ አላህ ብቻ እንደሚገባው ማስረጃ የጌታችን የአላህ ሱብሓነሁ ወተዓላ ቃል ንግግር ብቻ ነው። የዚህኛሽ ምን ብላችሁ ነው? እስኪ ዝም ልበላችሁ አልነግራችሁ መልሱ። እንዴት ዝም ትላላችሁ? 1 2 3 4 5 6 7 8 9 10 እውነት ጫጫታ አለ ደግሞ እዚህ አይደለም ጎረቤት ነው ስልኬ እንትን ይላል ማለት ነው። ሱብሃንአላህ ይሄ ከደረሰ በጣም እንትን የሚል ነገር በጣም ጫጫታ አለ። ለፍራቻ ማስረጃ ፍራቻ አንድ አላህ ብቻ እንደሚገባው ማስረጃው የጌታችን የአላህ ሱብሓነሁ ወተዓላ ንግግር ብቻ ነው። እውነት እሺ እውነት ያላችሁ ያው ትክክል ናችሁ ከቀደማችሁኝ። ያው እኔም ሰው ሆኖ ማይሳሰት የለም። ያንቺ እንደዛ አይደለም ታውቃላችሁ። በፊት ያው ብያችኋለሁ ባለፈ እዛ ውጭ እያለሁ ብዙ እንዲህ ነገር ተፈትነን ምን ብለን መቼም ያውላችሁ ስታድሩ ይጠፋባችኋል። እሺ 9ኛ ረሱል ሰለላሁ ዐለይሂ ወሰለም እገዛን በከጀልክ ጊዜ በአላህ ብቻ ታገስ ያሉት አብድላህ ኢብኑ ዑመር ረዲየላሁ አንሁ ነበር። ይሄ ግን ምስኪን አታስቀምጡም እላለሁ። ረሱል ሰለላሁ ዐለይሂ ወሰለም እገዛን በከጀልክ ጊዜ በአላህ ብቻ ታገስ ያሉት አብድላህ ኢብኑ ዑመር ረዲየላሁ አንሁ።
እዚህ ጋር መልሱ ሐሰት። ቆይ ረዲየላሁ አንሁ አብድላህ ኢብኑ ዑመር ረዲየላሁ አንሁ ሐሰት ምክንያቱም ሐሰት የተባለበት ምክንያትማ የእንትኑ አይደለም። ሐሰት ያው እናንተ ቆይ ሐሰትም ሆነ እኔ ሐሰት ስላችሁ እንትን እንዳትሉ። ሐሰት ምክንያቱም ለአብድላህ ኢብኑ ዑመር ሳይሆን ለአብድላህ ኢብኑ አባስ ረዲየላሁ አንሁ ነው። ያው ሐሰት የተባለበት ምክንያቱም በዚህኛ አሁን እናንተም ዝም ብላችሁ ሐሰት ብላችሁ ከሄዳችሁ እንትን ሊላችሁ ይችላል። ሌላ እንትን ሲመጣባችሁ አሁን አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የነበረ ሐሰት ምክንያቱም ለአብዱላህ ኢብኑ ዑመር ሳይሆን ለአብዱላህ ኢብኑ አባስ ኢብኑ የነበረ አባስ ረዲየላሁ ዐንሁ በዚህ በያታቸው በእንትን ይለያል። ለዛ ነው። እሺ 10ኛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ርግማን ከአላህ ውጪ ሌላ አካል የሰው ያረደ የአላህ ርግማ በሱ ላይ ይውረድበት አሉ። ይሄ አሁን ይሄ ርግማት እንትን ባላችሁበት ነገር በማን ነው እንደዚህ የተባለ? እስኪ ልጠብቃችሁ እናንተ የምትሉኝ ነገር። የላይኛው ሐሰት የተባለበት ምክንያት ያው እንትን እያያችሁ ነበር አይደል? ሐሰት በተባለበት ምክንያት ረሱል ሰለላሁ ዐለይሂ ወሰለም እገዛ በከጀሉ ጊዜ በአላህ ብቻ ታገስ ያሉት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ነበር። በዚህኛው ነው አሁን ምክንያቱም ሐሰት ብሎ ምክንያቱ ያለ እዚህ ጋር በእንትን ኢብኑን ዑመር እሺ ኢብኑን አባስ ኢብኑ ዑመር ኢብኑ አባስ ረዲየላሁ ዐንሁ እዛ ጋር ዑመር እዚህ ጋር አባስ በመጨረሻ ነው የሚለያይበት። ለዛ ነው እንደዛ የተደረገ ማለት ነው። ያው ሐሰትን ብላችሁ እንትን ብትሉ በእንትኑ በመልሱ እንትን ይላል። ረሱል ሰለላሁ ዐለይሂ ወሰለም እገዛን በከጀልክ ጊዜ በአላህ ብቻ ታገዝ ያሉት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ነበር። ሐሰት ነበር እነሱ አይደሉም። ሐሰት ምክንያቱም ለአብዱላህ ኢብኑ ዑመር ሳይሆን አያችሁ፣ ለአብዱላህ ኢብኑ ዑመር ሳይሆን ለአብዱላህ አብዱላህ ያው ነው በእንትኑ ነው እንትን የሚለው ለአብዱላህ ኢብኑን አባስ ዑመር ነበር። ይሄኛው አባስ ረዲየላሁ ዐንሁ በዚህኛው ነው ምክንያቱ የተባላችሁ። 10ኛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውጭ ያለ አካል የሰው ያረደ የአላህ እርግማት በሱ ላይ ይውረድበት አሉ። እውነት ነው ሐሰት ነው? ሰላማችሁ ብዝት ትርፍ ይበልልኝ። ሁሌም ከጎን የሆናችሁ አላህ ከጎናችሁ ይሁን። ክብር በሉልኝ። እኔ ያው ብያችኋለሁ። ሁሌ ዝም ብለን ስልካችን እንዲህ እንላለን እንጂ ማን ነው ይሄ ሁሉ እንትን የሚለው? አላህ ሱብሓነሁ ወተዓላ። ከአላህ በኋላ ወንድም እህቶቻችን ከየትም ገብታችሁ እንትን ስትሉ አሁን እኛ ብርም ቢከፍልም ሰዓትም ቢቀንስ በሰብስክራይብ በምንም አለ ብቻችሁ ስልክና እኛ እንደዚህ አውርተን የሚሳካ የሚሆን ነገር የለም። ይሄ መኑ ፌመሶቹ በቦታ ያላችሁ ማንሽም ብትሆኝ እንደዚህ በኔ ነው እንትን ብለው ምናምን አትበይ። 10ኛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ እርግማት ከአላህ ውጭ
ለአካል የአላህ አካል የሰዋ ያረደ የአላህ ርግማት በሱ ላይ ይውረድ አሉ። እውነት ሐሰት? እስኪ አስቀምጪ። አንዱ ያስቀመጠሽ ከሆነ እኔ አስቀመጥኩ እውነት ብዬዋለሁ። እናንተ እስኪ ባስቀመጣችሁ ነገር ሰላማችሁ ያብዛልኝ። ያው 10ኛ ድረስ ደጋግሜ እንትን ያልኳችሁ ሰው አሁን አንዳንድ ሰው ጥያቄ እንትን ብሎ ቶሎ ብላችሁ ጽፋችሁ እየያዛችሁ ያኛው ያመርጠዋል። ከኋላ የመጣንም ያው እየሮጥን የሰው ቤት ነው ያለን። ለዛ ነው እንትን ያልኳችሁ እህቶቼ፣ ሰላማችሁ ያብዛልኝ። ከልብ ነው የማመሰግነው። አላህ ይጠብቃችሁ። አላህ ባላችሁበት ቦታ ሰላማችሁ ያብዛልኝ። ከልብ አመሰግናለሁ። መልካም የደስታ ኢባዳ ጁማ ተመኘሁላችሁ። በሳምንት አድርሶን ተደስተን የምናሳልፍ ሰው ይበለን። ወሰላም አለይኩም ወራህመቱላሂ ወበረካቱ። ላይካችሁ ኮመንታችሁ አይቼ እኔም ያው በዚህ የተሳሳትኩ ነገር ካለ ይቅርታ እናንተም አርሙኝ።